ይህ ጉዳይ በርካታ ማህበራዊ ሚዲያዎችን እንደ ጉድ ያነቃነቀ ሆኗል። በርካታ ተጽዕኖ ፈጣሪዎች ለነገሩ ድምጽ ለመሆን እየሞከሩ ይገኛሉ። እናቶች እያነቡ ነው፣ አባቶችም እንዲሁ እያለቀሱ ነው። በሌላ በኩል ህፃናት ህይወታቸው እያለፈ ነው። እስካሁን ባለው ሂደት ከ300 በላይ ሰዎች ህይወታቸው እንዳለፈ ተገልጿል። በትግራይ ህጸጽ ከተማም የተፈጠረው ነገር ምንድነው? በዚህ ጉዳይ ላይ እነማን ናቸው ድምጽ ለመሆን እየሞከሩ የሚገኙት? ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ምን እያደረጉ ነው? ሁሉንም በዝርዝር በዚህ መረጃ የምንነግራችሁ ይሆናል። ከዚህ በተጨማሪ ከአዲስ አበባ ተነስተው እዚያው ስፍራው ላይ የገቡ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ምን እያደረጉ ነው? የተፈጠረውንስ በምን አይነት መንገድ ለመግታት እየሞከሩ ይገኛሉ? ይህንንም አክለን እንነግራችኋለን። እንደምናችሁ የጎራ ስቱዲዮ ቤተሰቦች፣ ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ እንዲህ ወደ እናንተ የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን እጅግ አሳዛኝ የሆነውን ይህንን ክስተት አንስተን ስለ ጉዳዩ በዝርዝር ልናወራ ነው። ጌታቸው በላይ አብሬያችሁ እንዲቆይ አደርጋለሁ። ወደ ዝግጅቱ እንሻገር። ህጸጽ በትግራይ ከሽረ ከተማም አለፍ ብላ የምትገኝ ትንሽዬ መንደር እንደሆነች መረጃዎች ይጠቁማሉ። በዚህ ቦታ ላይ ታዲያ በርካታ ወገኖች ያሉበት ሁኔታ እጅግ የሚያሳዝንና የበርካቶችንም ቅስም የሰበረ ሆኗል። በተለይ ከሰሞኑ እየተሰራጩ የሚገኙት ቪዲዮዎችና ፎቶዎች ደግሞ በርካታ ኢትዮጵያውያንን ልባቸውን የሰበሩ ክስተቶች ናቸው። እነዚህን ክስተቶች የተመለከቱ በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችም ስለ ጉዳዩ ድምጽ ለመሆን አለፍ ሲልም ለነዚህ ወገኖች ለመድረስ የሚቻላቸውን እንደሚያደርጉ ቃል እየገቡ ይገኛሉ። አስተባባሪ ሆነው ለነገሩ መፍትሄ ለማበጀትም መንገድ መጥረግ የጀመሩ ሰዎች እንዳሉም የምናያቸው ቪዲዮዎች ምስክሮች ናቸው። በማህበራዊ ሚዲያ ከፍተኛ ተጽዕኖ ፈጣሪ የሆነው አዶናይ የራሱን መልእክት ሲያስቀምጥ በዚህ ዘመን በዚህ በቴክኖሎጂና በማህበራዊ ሚዲያ ጊዜ የሰው ልጅ በረሃብ መሞት ይኖርበታል ወይ ብሎ ጥያቄ ያነሳል። እኛ ሁላችንም ከተባበርን ለዚህ መፍትሄ እናበጃለን ሲል ሐሳቡን ያስቀምጣል። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። በዚህ ስፍራ ላይ ምን ተፈጥሮ ነው ይሄ ሁሉ ነገር እየተከናወነ የሚገኘው የሚለውን ጥያቄያችሁን ለመመለስ ያህል በህጸጽ ከተማ እጅግ በርካታ ወገኖች በረሃብ ምክንያት ከፍተኛ ስቃይ ውስጥ እንዳሉ እየተገለጸ ነው። እነዚህ ወገኖች ከስቃይ አልፎም ረሃቡ ህይወታቸውን እያጠፋው እንደሚገኝ ነው እነዚሁ መረጃዎች እየጠቆሙ የሚገኙት። እነዚህ ወገኖች ካለባቸው ረሃብ በተጨማሪ የመድኃኒት እጥረት፣ የንጽህና መጠበቂያ ማቴሪያሎች እጥረትና ሌሎችም አይነት ከፍተኛ ችግሮች እየተጋረጡባቸው እንደሚገኝ ነው የተነገረው። የማህበራዊ ሚዲያ ተጽዕኖ ፈጣሪው አዶናይ በዚህ ጉዳይ ላይ ሐሳቡን ሲያስቀምጥ ታዲያ የጤና ባለሙያዎች፣ ነርሶች፣ ዶክተሮች፣ ሌሎች ከፍተኛ አቅምና ጉልበት ያላችሁ ድርጅቶችና ሁሉም ኢትዮጵያውያን በአንድ ላይ መሆን ከቻልን ለወገኖቻችን መድረስ እንችላለን የሚል ሐሳብ አለው። ምግብ እንድትሰጡ ፈልጋለሁኝ። አካፍል፣ አንተ አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁኝ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ግገጠም፣ ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው። ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ህጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈ? በዚሁ በማህበራዊ ሚዲያ ላይ ለነዚህ ወገኖች ድምጽ መሆን ከቻሉ ተጽዕኖ ፈጣሪ ቲክቶከሮች መካከል ደግሞ ጃኒ ትገኝበታለች። እሷስ ምን አይነት ሐሳብ አላት?
አድምጧት። ሰላም እንዴት ናችሁ? ፍጻጽ ላይ በረሃ ምክንያት ብዙ ሰው እያለቀ እንደሆነ ሁላችንም እናውቃለንና እባካችሁ እንድረስላቸው። እኔ በበኩሌ ሄጄ ያቅሜን እነዚህ ወገኖች የሚበሉትና የሚጠጡት ከማጣታቸው የተነሳ እንዲህ ያለውን ምግብ ጭምር እየተመገቡ እንደሚገኙ በዚሁ በማህበራዊ ሚዲያ ላይ ከወጡ እጅግ አሳዛኝ ቪዲዮዎች መካከል ተመልክተናል። ለነዚህ ወገኖች ድምጽ መሆን ከቻሉ ሌላኞቹ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች መካከል ደግሞ እነዚህ ይገኙበታል። አዌርነስ በመፍጠር እርዳታ ድርጅቶች እንኳን ገብተው እንዲረዷቸው እናድርግ። ራብ ጊዜ አይሰጥም። ብዙ እናቶች ነው የተራቡ፣ ህጻናት ነው የተራቡ፣ ሽማግሌዎች፣ አቅመ ደካሞች እና እንድረስላቸው። ሀሳብ ደግሞ እኔም ከአዶናይ ጋር በመሆን አንድ ላይ በመተባበር ትላልቅ ድርጅቶች በውስጥ አውሩን ያለውን ነገር አስተካክለን ለትግራይ ወንድሞቻችን እንድረስላቸው። እኛ እያለን በፍጹም በተለያዩ የማህበራዊ ሚዲያ አንቂዎች፣ ግለሰቦች፣ ማህበራትና ሌሎችም አካላት በአይናችን ፊት የሚረግፈውን ህይወት እንታደግ በሚል በሀገር ውስጥና በውጭ ሀገር የሚገኙ ወገኖች የጀመሯቸው የነፍስ አድን እንቅስቃሴዎች ሊጠናከሩ፣ ሊቀናጁና ወደ ተግባርም ሊቀየሩ እንደሚገባ ተገልጿል ሲል ፋስት መረጃ በዘገባው አመላክቶናል። በህጻጽ መጠለያ ጣቢያ የሚገኙ ተፈናቃዮች በምግብና በመድኃኒት እጥረት ምክንያት ከሐምሌ 2017 ወዲህ ከ50 በላይ ሰዎች ህይወታቸው እንዳለፈ ተገልጿል። በአጠቃላይ ከ2015 ዓ.ም ጀምሮ እስካሁን ድረስ ደግሞ ከ300 በላይ ተፈናቃዮች ህይወታቸው ማለፉን መረጃዎች ይጠቁማሉ። አሁንም ቢሆን ተፈናቃዮች መጠለያ ጣቢያ ውስጥ የሚገኙ ወገኖች በረሃብና በመድኃኒት እጥረት ምክንያት በየቀኑ ለሞት እየተዳረጉ እንደሚገኙ ተመላክቷል። የተለያዩ የሲቪል ማህበረሰብ ድርጅቶችና ሌሎች ወገኖች በሀገር ውስጥም ሆነ በውጭ የምትገኙ ግለሰቦች፣ ባለሀብቶች፣ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ሰብአዊነት የሚሰማቸው ሁሉም ወገን ለወገን በሚል ሰብአዊ ጥሪ አስቸኳይና የተቀናጀ እርዳታ በማድረግ ለዚህ ህዝብ እንድረስለት ተብሎም ጥሪ እየቀረበ ይገኛል። የነዚህን ወገኖች ችግር ለመፍታት በሚደረገው ጥረት ውስጥ ተሳታፊ ለመሆን ከአዲስ አበባ ተነስተው ወደ ትግራይ ህጸጽ ካመሩ ወጣቶች መካከል ቲክቶከሩ ጆን ዳንኤል ይገኝበታል። ጆን ዳንኤል በስፍራው ከተገኙ ተቀዳሚ ቲክቶከሮች መካከል መሆን ችሏል። ታዲያ በስፍራው ከደረሰ በኋላ ወገኖችን ለመመገብ ጥረት ከሚያደርጉ ወጣቶች ጋር ንግግር ሲያደርግ ውይይቶችንም ሲያደርግ ተመልክተናል በልዩ ልዩ ቪዲዮዎች ላይ። አሁን መጨረሻው ምን ይሆን? ጆን ዳንኤልስ ምን አይነት መፍትሄ ያበጅ ይሆን? ሌሎቹ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችስ እንዴት ያለውን መፍትሄም ያመጡ ይሆን? እንመለከተዋለን። እኛም በሚዲያችን ስም የምትከታተሉ ውድ የተከበራችሁ ተመልካቾች በዚህ ጉዳይ ላይ ሁላችንም ተሳታፊ እንድንሆን የበኩላችንንም እንድንወጣ ጥሪ ለማቅረብ እንፈልጋለን። ጎራ ስቱዲዮ ከዚህ የተቀደሰ ሐሳብ ጎን እንደሚቆምም ልንገልጽላችሁ እንፈልጋለን። ጌታቸው በላይ እስካሁን አብሬያችሁ ቆይታ አድርጌያለሁ። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኖ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን በትግራይ ህጸጽ ከተማ የተፈጠረውን እጅግ አሳዛኝ ነገር አንስተን መረጃዎችን እንዲያካፈልናችሁ በሚቀጥለው እንደገና እንገናኛለን። እስከዚያ ቸር ቆዩልን።